Baritare baraya jijire Barjuman keti himbututare Atimale እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ኢቭን ዶሮ አንድ ጊዜ አንድ ሰው ይሄን ሲል ሰማሁት። ዶሮ ሲጠይቅ ስንት ነው ሲል 2000 ያሉት እንዴት ነው እንደ በግ ነው እንደሚጮህ 275 ጀምሮ 45000 ማግኘት ይችላል። አይፎኖች ይታያል ማለት አይፎን አይዋሽም እንደ ሳምሰንግ ምናምን አይደለም። ውስጥ ገብተሽ ስፔኮች አሉ ማየት ትችያለሽ። ፎከስ ልናደርገው የሚገባው ኮምፔር ልናደርገው የሚገባው ነገር ሳይሆን በቃ ጌታ ኢየሱስ ብቻውን ነው ሴሌብሬት የሚያደርገው። እኛ አምላኪ እሱ ተመላኪ። ቢጫ ኮፍያ ቀይ ባህር ውስጥ ቢገባ ምን ይሆናል? የመኪና ብራንዶችን አሳይሽና ዩናይትድ ነው የሆነ ማሊያ ላይ ያገኛሉ። ቶዮታ መሰለኝ። ኦኬ ይሄኛው መሰለኝ ቶዮታ። ብቻ ብራንድ ነው። አላውቀውም ጌታ ሆይ። በሰላም ነው ብላለች። ግመል ሞምባሳ። አሁን ግን አልነገርናቸውም ጠዋት ምን ሰርተን እንደመጣ። ዛሬ በጠዋት እንግዲህ አንድ ቦታ እየሄድን ነው። አንድ ትልቅ ሰው በጣም የምንወደውን ሰው እንኳን አደረሰ ልንል ነው። እሱና ቤተሰቡ ሰርፕራይዝ ነው የሚሆነው። ስንደርስ ነው የምንነግራችሁ። አብራችሁ የምታዩት ዝቅ ያለው ከፍ እንዲል ከፍ ያለው ሊዋረድ ቀመሩ ጠፍቶብን የከፍታው መንገድ ልታይ ብለን አንቱታ ፈልገን በኋላ እንዳናፍር ልክ እንደ ጌታችን ወደታች ከፍ ይጠይቁኛል። እንደው አታፍሪ በነፃ ነው ስትይ በቃ ማመን ብቻ ነው የሚጠይቀው ስንላቸው ሰዎች ብዙ ጊዜ አያሳምናቸውም። በቃ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እኛ አርሚዎች ነን። አርሚ ማለት anointed reigning mighty youth praise God። ዛሬ እና ጓደኞቼ በዓልን ከእናንተ ጋር ልናሳልፍ አስደናቂ ጊዜ አስደናቂ ፕሮግራሞችን ይዘላችሁ መተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ እየጋበዝኳችሁ እኔ ኩን አሳዬ ነኝ። እኔ ምስጋና ታረቀኝ። እኔ አላዛርስ እኛ እንግዲህ በጋራ በመሆን በዓልን ከእናንተ ጋር እናሳልፋለን። እየበላችሁ እየጠጣችሁ የእግዚአብሔርን መልካምነት እየተቋደሳችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በድጋሚ መልካም በዓል። በዓል እንዴት ይዛችኋል? በጣም ደስ ይላል። በዓል በዓል አምሮብናል በጣም። አረንጓዴና ቀይ ግን ለምን እንደሚበዛ አላውቅም። በዓል የገና በዓል ክሪስማስ ሲዝን እና ከአረንጓዴ ጋር ምን ያገናኛል? የገና ዛፍ አረንጓዴ ነው። ኢተርናል ላይፍ ነው የሚያመለክተው። እኛ ግን ወደ ፒንክ ይጠጋል። የኛ ዛሬ ያው እኛ ያምራል ሳስብ። አይ አላዛር ተነጋግራችሁበት ናቹራሊ አይ ጥሩ ነው። እስቲ ስለ በዓል እያወራን ፕሮግራማችን እያዋዛን ለተመልካቾቻችን እናቀርባለን። እስቲ በመጀመሪያ ግን ክሪስማስንና የስጦታ በዓልን እናወራ። ብዙ ጊዜ ክሪስማስ ሲባል በቃ አንዳንዴ ግድግዳ ላይ ምናምን ታያላችሁ ወይ የዛፍ ስር ውስጥ ታያላችሁ የስጦታ የተጠቀለለ ዕቃ ምናምን ነው። ወንደር አገር ታውቃላችሁ ለምን እንደዛ እንደሚደረግ? ኤክስፔክት እናደርጋለን እኮ አይደል? ስጦታ ገና በዓል ሲሆን ጊፍት እንዲሰጠን ሁላችንም ኤክስፔክት እናደርጋለን። ዲስአፖይንቲንግ ስለነሳ ስራስርና እንዲቀመጥ አይ ቲንክ ያው እንደ አጠቃላይ እግዚአብሔር አባታችን ኢየሱስ ክርስቶስ ልጁን ስጦታ አድርጎ የሰጠበት በዓል ስለሆነ ይመስለኛል ብዙ ጊዜ በስጦታ ሪፕሬዘንት የምናደርገው እግዚአብሔር ልጁን ኢየሱስን ሰጠን። ያንን ነው ሁላችንም ተሰብስበን የምናከብረው የልደት በዓል ብለን የምናከብረው አይደል? ለዛ ይመስለኛል የስጦታ በዓል የሆነው። ይገርም። አንዳንድ ጠበቃችሁ አታውቁም ልጆች እያላችሁ ምናምን ወይ ደግሞ ያጋጠማችሁ
የገና በዓል በስጦታ ወይ ተደሰታችሁበት ወይ ደግሞ ልጅ እያለን አይ ቲንክ ብዙ የምናደርገው ነገር ሞስት ኦፍ የሚሞሪያችን ትምህርት ቤት ላይ ነው። ብዙ ጊዜ ነው አይደል? ትምህርት ቤት ላይ በጣም የገና ይከበር ነበርና ይሄ ከዛ በጣም ደግሞ ልክ ያልሆነ ትራዲሽናል ነገሮችም ነበሩን። ይሄ በበረት እያልን ከዛ እንስሳቶቹን ምናምን እና ስጦታ ምናምን መሰጣጣቱ ሞሮ እርስ በርስ ነው። ላይክ እጣ ይወጣል ምናምን እና ማን ይደርሳል አይታወቅም እና ኢትስ ካይንድ ኦፍ ፋን እና ግን ሞሮ ሪፕሬዘንት የሚያደርገው ዋናው ኮሩ እኛ የተቀበልነውን ስጦታ የእግዚአብሔርን ልጅ የተቀበልንበትን እሱን ሪማይንድ እያደረግን መታሰቢያነትን እያሰብን ስለሆነ ወደ ኦሪጂናል ኮንሴፕቱ ስንመልሰው ደግሞ መስጠት የጀመረው እግዚአብሔር አባታችን ነው። መስጠት የሚለው ኮንሴፕት ራሱ የጀመረው እግዚአብሔር ነው ማለት ነው። ስለዚህ መጽሐፍ ቅዱሳችን ራሱ ይናገራል አይደል? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ስለዚህ ይሄንን ሲዝን ስናስብ ይሄ ክሪስማስ የሚለውን ሲዝን ስናስብ ኢየሱስ ክርስቶስ የዘላለም ሕይወት እንዴት እንደሰጠን የምናስታውስበት እግዚአብሔር ደግሞ ለኛ ያለውን ፍቅር ደግሞ የምናስታውስበት ነው። ምክንያቱም የዘላለም ፍቅር የሚሰጥ በምድር ላይ ማንም ሰው የለም። እናታችን በጣም ትወደናለች፣ አባታችን በጣም ይወደናል። ዘላለማዊ የሆነ ፍቅር ዘላለማችን ላይ ኢንቨስት የሚያስደርግ ፍቅር ግን ማንም የለውም። ስለዚህ ይሄንን ሲዝን ስናስብ የእግዚአብሔርን ፍቅር እኔ ያስታውሰኛል ማለት ነው። ሶ ምናልባት ይሄንን ሲዝን ስናስታውስ የስጦታ ሲዝን ነው ብለን ልናስታውሰው እንችላለን። የጌታችን የኢየሱስ ክርስቶስ ክብረ በዓል ልደት ሲደርስ ልናስታውስ የምንችለው ምንድነው? ሌላ ጊዜ ሁሌ እናስብ ነበረ፣ የስጦታዎችን እንጠብቃለን፣ ብዙ አይነት ነገሮች ትኩረታችንን ይወስዱ ነበር። ግን እንደተናገርነው ይሄ የኢየሱስ ክርስቶስ ክብረ በዓል ልደት እንጂ ሌላ ነገር አይደለም እና ሁሌ ማሰብ ያለብን ከመንፈሳዊ ዓለም ነው። ምንድነው የተሰራው? እግዚአብሔር ምን ሰጥቶናል የሚለው ነውና እግዚአብሔር ደግሞ በቃሉም እንደተናገረን ልጁን አሳልፎ እስከ መስጠት ድረስ ዓለምን እንደዚህ ወዷልና ይሄን የምናስታውስበት ሪማይንድ የሚያደርገን ነው። ይሄ በጣም ደስ የሚል ክብረ በዓል ነው። እንዲሁም በዚሁ መንፈስ እንዳለን የዚህ ፕሮግራም ማዕከለኛ የሆነውን የጌታችን የኢየሱስ ክርስቶስ የመድኃኒታችን የልደት ክብረ በዓል ስለሆነ ይህንን ደግሞ የሚያስታውሰንን የምናመልክበት ሰዓት ደርሷል። ወደ ድንቅ ወደ ሆነ ዝማሬ ጋብዛችኋለሁ። በሰላም ቆዩ። እንዲሁም መልካም በዓል። ድምጽ ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣ እኛም ልንዘምርለት ወደድን። ዘመን
እንደገና ወይ በላንተም ተነስ በማለዳ አእዋፍ ሳይቀድሙኝ ላምልክ ውዴን በዜማ የፍቅር አምላክ የምህረት ጌታ ባንተ ጸጋ ክለላ ነው ያለፍነው ዘመኑ አይነገርም ስጦታህ አይቆጠርም ቸርነትህ ኢየሱሴ መልካም ነህ መድኃኒቴ መልካም ነህ ቋንቋ ገደበኝ ብዬ ዝም አልልም ምስጋናዬን እጨምራለሁ ባይመጥንም ብቻውን የሰዎች ልሳን ገልጾ አይችለው መላእክት ቃልን አወሱ ውዴን ላድንቀው የፍቅር አምላክ የምህረት ጌታ ባንተ ጸጋ ክለላ ነው ያለፍነው ዘመኑ አይነገርም ስጦታህ አይቆጠርም ቸርነትህ ኢየሱሴ መልካም ነህ መድኃኒቴ መልካም ነህ መልካም ነህ በደስታ መልካም ነህ ችግር ቢመጣ መልካም ነህ በጥበቃ ልዑል ሆይ ስለ ሁሉ ተባረክ ድምፅ ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣ እኛም ልንዘምርለት ወደድን። አይነገርም ስጦታህ አይቆጠርም ቸርነትህ ኢየሱሴ መልካም ነህ መድኃኒቴ መልካም ነህ። ዋው ዋው ዋው! አሁን ትዘምራለህ። ይሄ የሚያስታውሰን ሁሌ ይህንን ስዘምር የኢየሱስ ክርስቶስ ያደረገልን መልካምነቱ ነውና የኢየሱስ ክርስቶስን ይሄ የልደቱ በዓል የሚያስታውሰን ምንድነው? እኛ የሚገባን ስለሆነ አይደለም። ስጦታ በባህሪው እኛ የሚገባን ሆኖ ሳይሆን ሳይገባን የሚደረግልን ነገር ነውና እግዚአብሔር ይሄንን ያደረገልንን የምናስታውስበት ትልቁ ባህል ነውና በዚሁ ደግሞ በጣም ሁሌ የሚገርመኝ ነገር አለ። እንዲሁም የእግዚአብሔር ቃል ሲነግረን በአንደኛ ጢሞቴዎስ 3:16 ላይ በስጋ የተገለጠ ይለዋልና ያህ ማለት እግዚአብሔር አምላክ ሆኖ ሳለ ትልቅ ሆኖ ሳለ በስጋ ወርዶ ተገልጦልን ነበር። እንዲሁም እሱ ሳይገርመን ደግሞ በልጅ ሆኖ ነው የተገለጠውና ይሄ በጣም ትልቅ ትርጉም ያለው ነገር ነው እና እንደኔ አረዳድ እንደማየው ከሆነ እግዚአብሔር ሊያሳየን የፈለገው
ምን ያህል ፍቅር እንዳለው መንግስቱ የተመሰረተበት በትህትና ላይ እንደሆነ ነው። ሶ ይሄንን ነው የሚያስታውሰኝና እናንተ ምን ትላላችሁ? ያ ይሄን ነገር ሳስብ እኔ ሁሉ ጊዜ የማስበው ነገር አለና መንፈሳዊ አባታችንም ብዙ ጊዜ ይነግረናል አይደለ? ጉንዳንን ለመረዳት ጉንዳንን መሆን ይጠይቃል ይለናል ሁሉ ጊዜና ጌታ ኢየሱስ አምላክ ሆኖ የፍጹም ሰው ፍጹም አምላክ ሆኖ አምላክ ሆኖ ግን መምጣት ይችል ነበር። ነገር ግን በብሉይ ኪዳን እንደነበረው አሁን ለምሳሌ እነ ሙሴን በሚያናግርበት ሁኔታ መጥቶ ቢያናግረን ነው ሁላችንም እጅ ወደ ላይ ነበር እንነጠፋለን እንቀበልሃለን ነበር ምን ነው ምክንያቱም እንፈራ ነበር። በነጎድጓድ ድምጽ ነው የሚያዋራል። ሲቀጥል ደግሞ ያስፈራል ምናምን ተራራ እያናደደ ጀንትል መሆኑን ያሳየናል። ይሄ ፈቃድን የሚያከብር መሆኑን ያሳየናል። ስለዚህ እኛን ለመርዳት እኛን መረዳት ነበር። ቤቢ የሚለውን ኮንሰፕት እንኳን ብናነሳው ነገር ግን ህፃን ሆኖ ተወልዶልናል ያሲል ማለት ነው። ስለዚህ የኔ ሐሳብ ይሄንን ነው። አንድ እዚህ ጋር ራሱ ስናነሳ መጽሐፍ ቅዱስ ሲናገር በነገር ሁሉ ወንድሞችን መሰለ ይላል እና በነገር ሁሉ ከኃጢአት በቀር አይደለ በሁሉ ነገር ተፈትኗል ይላል ጌታ ኢየሱስ። ስለዚህ አምላክ ሆኖ ሰው አይደለ በብሉይ ኪዳን እኮ የነበረው ጋፕ እኮ ያ ነበረ። ላይክ እግዚአብሔር አምላክ ነው። ሂ ኢዝ ሶ ፒውር ሂ ኢዝ ሶ ራይቸስ እና ኃጢአት ወደሱ ጋር መቅረብ አይችልም እና የእግዚአብሔርን ጽድቅ በቃ በጣም የነበረበት ጋፕ በጣም ሩቅ ነበር። ከዛ እግዚአብሔር ራሱን አውርዶ እንደኛ ፐርሰን ሆነ እዚህ ይሄ በአዳም ምክንያት የቆሸሸ ስጋ ውስጥ ገባ። ኢማጂን ከዛ ሰው ፊል የሚያደርገው ነገር ፊል ያደርጋል። አንዳንድ አይደል ፈራ ይላል፣ ተጨነቀ ይላል፣ ኢቭን ተከዳ ይላል እና እኛ እዚህ ምድር ላይ ኤክስፒሪየንስ እንዴት ሰው ያደርጋል ብለን ማናስባቸው ነገሮች ጌታ ኢየሱስ ኤክስፒሪየንስ አድርጎታል እና አንደርስታንድ እንዲያደርገን ነው አንዱ ጌታ ኢየሱስ መወለዱ። አንደርስታንድ ሲያደርገን አይደል ስለሚረዳን ነው ጌታ የሚረዳን። ከዛ ጌታ ተቸገርኩኝ ሲል ጌታ ኢየሱስ ተቸግሯል። ጌታ በቃ ማንም አጠገቤ የለም ሲል it was true አለ ጌታ ኢየሱስ ብቻውን ያለ ተቀምጠውቱ ያን ሁሉ አመት አብሮት ቀንና ሌሊት ያስተማራቸው they were gone። ከዛ ግን ብቻይነት ሲሰማን he knows he feels it። ሲራብ ያውቀዋል፣ ሲጠማ ያውቀዋል፣ መስቀል ያለውን ፔን ያውቀዋል። so አንዱ የጌታ ኢየሱስ መወለድ it's not just about ስጦታ ሆኖ መቅረቱ ብቻ ሳይሆን እኛን አንደርስታንድ ለማድረግ ፉሊ በአምላክነት አቅሙ እኛን እንዲረዳን አለ ጸጋ እኮ የተሰጠን ለዛ እኮ እንድንረዳ እኮ። ስለዚህ ኤኒቲንግ ሲያስፈልገን ጸጋውን አቬሌብል ያደርጋል። እና በጣም የሚገርም ሐሳብ የሚገርም ማለት በቃ እግዚአብሔር ደግሞ ምን ያህል ቅርብ እንደነበርም እኮ አየን አይደለ? በቃ ዮሐንስ እኮ አንደኛ ዮሐንስ ላይ ሲናገር የህይወትን ቃል ነካ ነው አለ። የዳሰስነውን እንነግራችኋለን፣ ያየነውን የሰማነውን እንነግራችኋለን። እግዚአብሔር አምላክ የነበረው ብዙ አይሁዶች እኮ ይሄንን ነገር ማመን የሚከብዳቸው እንደዛ የሚፈሩት ትልቅ የሆነው አምላክ እንዴት በሰው አምሳል ይገኛል? እንዴት ስሙን እንኳን ለመጥራት የሚፈሩት አይደለ? ኢየሱስ እኮ አብርሃምን አውቀዋለሁ ሲላቸው አንተ ከኛ ጋር አይደል እና ከይለደ ስትወለድ የዮሴፍ ልጅ አይደለ ይሄ ሰው እስኪሉ ድረስ ያደረጋቸው እግዚአብሔር ያን ያክል ቅርብ ለመሆን እኛን አልፈራንም። ምክንያቱም ዳትማች ነበር የሚወደን ከሰዎች መካከል ተገኝቶ በእኛ መሀል እኛ ኤክስፒሪየንስ የምናደርገውን ነገር ለማድረግ ከርቀት በቃ አልተጸየፈንም። እኔ እዛ ውስጥ አልገባም ማለት ምንም ያህል ኃጢያት ውስጥ ብንዘፈቅም እንኳን እኔ እዛማ አልሄድም በቃ አይፈቅድልኝ ጻድቅ ነኝ ብሎ አልተቀመጠም። ስቲል በጽድቁ ግን በእኛ መካከል ይመላለስ ነበር። ዘኪዮስ ቤት ለመግባት እግዚአብሔር አላፈረም። በጣም ብዙ በቃ እነ ሳምራዊቷን ሴት ለማናገር አላፈረም ኢየሱስና ምን ያክል እንደሚወደን ራሱ ያስረዳል አይደለ? ያ የእግዚአብሔር በስጋ መገለጥ አንዱ የመዳናችንም ሚስጥር ነው። ለዚህ እግዚአብሔር ራሱ ሲወርድ እያለን ያለው ልረዳችሁም ልረዳችሁ ነው የመጣለው። አንደኛ ደግሞ ፖይንቱ ምንድነው? ሪሌሽንሺፕን ቢልድ ሊያደርግ ነው እግዚአብሔር የመጣው እና ሪሌሽንሺፕን ቢልድ ስታደርጉ የሆነ በቃ ማይቲ የሆነ ፓወር እያሳያችሁ ና እንደዚህ በፎርስ አይደለም ላይክ እና ያንን ሪሌሽንሺፕ ሪስቶር ለማድረግ ስለሆነ የመጣው እግዚአብሔር እኛኑ መስሎ ነው የመጣውና ቅድም ኢዮስ እያለው ነበር ጉንዳንን ወደ ገደል እየገባ ብታዩት ከላይ ቆማችሁ እናንተ ሰው ሆናችሁ ተመለስ ነው አይሰማም። you have to be ጉንዳን ራሱን ለመንገር የሄድክበት ያለው መንገድ ልክ አይደለም ለማለትና እግዚአብሔር ሰው ሆኖ ለመምጣት የመረጠበት መንገድ እኛን ለመርዳት ካለው አቅም ነው ማለት እንጂ የእግዚአብሔርን ይሄ ትንሽ መሆን በስጋ ስለሆነ ተገደበ yes ተገድቧል። ግን ደግሞ እግዚአብሔር ኃይሉን ትቶም አይደለም የመጣው he chose to ስለተገደደም አይደለም ግን እኛን ለመርዳት ለመረዳት የመጣበት ነው ያሳየናልና
በዚህ አጋጣሚ አንድ ግጥም ጣል ላድርግላችሁ ነው። ጣል አድርግልን። yes እና ለኛ ሲል ይሄንን ሲዝን ስናከብር ኢየሱስ ክርስቶስ ለኛ ሲል መወለዱን ከዛ ለኛ ሲል መሞቱን ምክንያቱም መሞቱ የመወለዱ ምክንያት ስለተወለደ ነው የሞተልን ስለሞተልን ነው ደግሞ የተነሳን ሁሉም ተያያዥ ነገር ነውና ክሪስማስን ስናከብር ለኛ ትልቅ ነገር ነው so what if እንዴ ባይወለድ ኖሮስ ይባላል ኖሮ ብሎ ነገር የለም በቃ አፍተር ኦል የለም እና so ለኔ ሲል ተወልዶ ለኔ ሲል መሞቱን መቃብር ፈንቅሎም ደግሞ መነሳቱን ባወኩባት ቅጽበት በወንጌል ሞኝነት ልቤን ስከፍትለት የቤቴ ራስ ሆኖ ኢየሱስ ሲመጣ ሰይጣን ላይ መለስ ሰተት ብሎ ወጣ ዋው ልክ እንደዚህ ነው ህይወታችን በቃ በጨለማ የሄደ ህዝብ ታላቅ ብርሃን አየ ዋው እግዚአብሔር ድንቅ ነገር ነው ያደረገልን በዚህ ሲዝን ድምጽ ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣ እኛም ልንዘምርለት ወደድን እና አሁን እንግዲህ እስቲ ስለ ስጦታ ደግሞ ልጠይቃችሁ እሺ ነው እንግዲህ እስቲ የልባችሁንም ትህትና ትንሽ ይፈትናል ይሄ ለራሳችሁ ምን አይነት ነገር ግምት እንዳላችሁ ስልክ እንግዲህ ስንቶቻችሁ ትወዳላችሁ ስልክ አዲስ ስልክ አሁን ለገና አዲስ ስልክ ስጦታ እስቲ ጸባያችሁ ታይቶ ያ የዚህ ምን አይነት ስጦታ ምን ስልክ ቢሰጥ ደስ ይላል በደንብ አይ ቲንክ የሚሰጠኝ ነገር ስለሆነ ለራስ ይቆስ obviously 17 Pro Max ቢሆን አልጠላ ስለዛ የአይፎን ነው ወደ አይፎን ነው ምርጫ ማለት ነው ኦኬ እሺ ዳተስ እኔ ሳምሰንግ ነው አንድሮይድ ስፔሲፊክ ሳምሰንግ A24 Ultra ዋው 25 እኮ አለ S24 Ultra A ያለ 25 ለምን አልፈለግሽም 24 በጣም ወደዋለሁ በጣም የሚገርም ስልክ ነው ባይደና ጌታ በቅርቡ አሳያችኋለሁ በቅርቡ ይቀየራል አይስ ቤት ጌታ ሆይ አላዛሩ ድረስ ፈልጋ አይ ቲንክ እንደማይሆን ወንዶች ተመሳሳይ ይመስለኛል አይፎን እንዴ እኔ ወደ ሳምሰንግ አይደለም ወንዶች አትበል ከነሱ ጋር እየበዛን አንድ ላይ ስፔሲፊክ አድርጉት እኔ 16 ነው የምወደው አይፎን 16 ፕሮ ማክስ ነው የምወደው 17 አልወደውም ይቅርታ ዩስ ከለሩ ያለ ነው የሆነ ኦሬንጅ እንዴ ነጭ ሲልቨር እኮ አለ ሲልቨር አለው ግን በቃ ዲዛይኑ ደስ አይልም ፎር ሳም እዚህ ጋር የተቆረጠ ነገር ይመስላል አይ ችግር የለውም ጊፍት ተሰጠሽ ትወጪ ሸጣ ያውሰት ይገዛለች ያዙልኝ ተናግሯል እንግዲህ አይሰጣችኋል እኔ አሁን እንደሷ ነው 17 ሳየው ብዙም እንትን አላለኝ ግን ችግር የለውም ቢመጣ ችግር የለውም ግን አዲስ ብራንድ ኒው 18ም ካለ 18 ቀደም ደርሷል መውጣቱ አይቀርም በቃ አይ እንግዲህ ጥሩ ነው ምኞታችሁን ጌታ ያሳካላችሁ እንግዲህ እኛም ደግሞ ዞር ብለን ተመልካቾቻችን ለስጦታ የሚሆናችሁ ለገና ስጦታ ለጓደኞቻችሁ ለቤተሰቦቻችሁ ልትሰጡ የምትችላቸውን ስጦታዎች መገናኛ አካባቢ ዞር ብለን ቼክ አድርገንላችኋል ወደሱ ፕሮግራም ደግሞ ተከታትለን እንመለስ ድምጽ ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣ እኛም ልንዘምርለት ወደድን ሻሎም ውድ የጎስፔል ቲቪ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያልን ዛሬ ደግሞ ለስጦታ የሚሆናችሁን ስልኮች የት እንደምታገኙ ሪቪው ልንሰራላችሁ በዚህኛው ኤፒሶድ ተገናኝተናል። ዛሬ ደግሞ ስልኮችን ሳምሰንግ፣ ቴክኖ እና አይፎን የመሳሰሉትን ስልኮች ሪቪው የምናደርግ ይሆናል። አሁን የምንገኘው ዘፍመሽ ሞል ስልክ መሸጫ ቦታ ነው። ስለዚህ አሁን ደግሞ አንዱን ሱቅ እንሄድና ወደ ሳምሰንግ ሪቪው እንሄዳለን ማለት ነው። አብራችሁ ሻሎም እንዴት ነህ? እንኳን አደረሰ። ዛሬ ስጦታ ይዘንልህ መጥተናል ከጎስፔል ቲቪ።
ቴንክ ዩ በጣም ዛሬ ደግሞ እንግዲህ ሰዎች ተመልካቾቻችን ለገና ስጦታ ያው ስጦታው እንደሚታወቀው የበዓሉ እንደሚታወቀው የስጦታ በዓል ስለሆነ ሰዎች ለበዓል ምን አይነት ስጦታዎችን መስጠት ሲፈልጉ ምን አይነት ስልኮችን መስጠት እንዳለባቸው ሪቪው ልናደርግ ነው የመጣነው። አንተ ጋር ደግሞ ብዙ የሳምሰንግ ሽያጮችን ለማየት ስለሆነ የመጣነው እስቲ አንተ ምን አይነት ስጦታዎችን ትመክራለህ? ያሉህን ሳምሰንግ ስልኮች እስቲ አስተዋውቀን። አይፎን አብዛኛውን ጊዜ ያው ሰዎች እንዳቅማቸው ነው። አንዳንዶቹ አይፎን ይመርጣሉ፣ አንዳንዶቹ ደግሞ አልትራ ስልክ መርጦ ይሰጣሉ። ያው እንደ ባጀታቸው ምሳሌ እኔ ምን ሰጣለሁ ባል ያው አይፎንን ነው መመርጠው። ስለዚህ አይፎንን ነው ስጦታ አብዛኛውን ሰው ለአይፎን ነው ትኩረት የሚያደርገው። ከዛ ቀጥለን ደግሞ ሁለተኛው ደግሞ ወደ አልትራ ስልኮች እነዚህ አይነት ስልኮችን እንመርጣለን። እነዚህ ስልኮችን እንመርጣለን ወይ አይፎን ከሁለት አንዱ እነዚህ ነው የሚፈልጉት አብዛኛው። አሁን እነዚህን ሁለት ስልኮች የሚያለያያቸው ምንድነው ትላለህ? አሁን ከስቶሬጅ አንፃር፣ ስፔካቸው፣ ኳሊቲ፣ ባጀት አንፃር አሁን ባጀት ፍሬንድሊ ኖርማል ወጣት ሰው ለጓደኛው ወይም ደግሞ ለቤተሰብ ስጦታ መስጠት ቢፈልግ የትኛውን ስልክ ትመርጣለህ አንተ? አይፎን የተሻለ ነው። ከምን አንፃር ነው አይፎን የተሻለ? አይፎን በአብዛኛውን ጊዜ ምንድነው ስልኮቹ እንደሌሎች ስልኮች አይደሉም። እያንዳንዳቸው ችግሮች ያሉትን ካሉ ስልኩ ላይ የሆነ ያለውን ችግር ላው ላይ ጽፎ ይነግርሽ። ባለሙያ ሳያስፈልግሽ ራስሽ ገብተሽ ማየት የምትችያቸው ነገሮች ናቸው። ባትሪው ስክሪን ከተቀየረ ስክሪን ተቀይሮ ይላል። ባትሪው ደግሞ ከተቀየረ ባትሪ ተቀይሮ ይላል። ከበር ከተቀየረ ከበር ተቀይሮ ይላል። አይፎን ስልኮች ላይ አብዛኞቹን ያስቀምጣቸዋል። አይፎን አንዱ የሚወደድበት በሱ ነው። ሁለተኛው ፓርት ደግሞ አልትራ ስልኮች። አልትራ ስልክ ደግሞ ምንድነው በአሁኑ ሰዓት ላይ 24 እና 25 በጣም አሪፍ ናቸው። ከዛ ውጪ ያሉት ግን አብዛኛው ሪፓኮች ናቸው። ሰዎችም መምረጥ ያለባቸው ነው 24 እና 25 እና መምረጥ ያለባቸው እነዚህ ንጹህ ናቸው። ከዛ ውጪ የሆነ ስጦታ ለመስጠት እንኳን አመቺ ለማድረግ ለሰዎች መስጠት ያለባቸው ኤቤት ሆኖ የተወሰነ ስልኮች ሪል የሆኑ ስልኮች አሉ። እነዛን ቢሰጡ ምሳሌ A56 በ256 በ12 A16 256 በ8 A36 በ256 በ12 እነዚህ በጣም የተሻሉ ስልኮች ናቸው። ለስጦታ በጣም ደስ የሚሉ ስልኮች ናቸውና የ25 ምርቶች ናቸው። ደግሞ ከወቅቱ አንፃር ደግሞ አስፈላጊ ናቸውና ከክሪስማስ ጋር ደግሞ ተቀራራቢ አሁን 26 ወጥቷል አይፎን። ስለዚህ 17 ቢሰጡ ደግሞ ዋው በጣም የተሻለ ውድ ስጦታ። አዎ ከዛ 25 ደግሞ አልትራም ደግሞ ወደ 26 ሊወጣ ነው። እሱም የተሻለ ነውና ኔክስት ክሪስማስ ለሱ ያብቃንና ለአሁኖቹ እነዚህ ስልኮች የተሻሉ ናቸው። ስለ እያንዳንዱ ስለ ኳሊቲያቸው፣ ስለ ስፔኩ፣ ስለ ስቶሬጁ ምናምን ነገር ስለ ሁለቱም ስልክ ንገረኝ። አይፎን ምን አይነት እንትን አላቸው? ሰውየው እንዳቅሙ መግዛት የሚችለው ነው። ምሳሌ እኛ ጋር ከ275 ጀምሮ እስከ 45 ሺህ ብር ማግኘት ይችላሉ አይፎኖቹ። እንደገና አይፎን ስልክን በስልክ መቀየር የሚፈልጉ መቀየር እንችላለን። እንደገና አልትራ ስልኮችን ደግሞ እንመጣ ኤስ ቤቶቹን ማንኛውም ኤስ ስልኮችን እኛ ጋር ማግኘት ይችላሉ። ሶስተኛ ደረጃ ደግሞ ኤ ቤትስ የሆኑ ስልኮችን ማግኘት ይችላሉ። ጂቢያቸው በጣም የተለያዩ ናቸው። 164 በ4 አለ፣ 128 አለ፣ 128 በ6 በ4 አለ፣ 128 በ8 አለ፣ 256 በ8 አለ፣ በ12 አለ እና በኤስ ቤትም በኤ ቤትም በአይፎን ማንኛውም ምርቶችን አቅርበናል። የክሪስማስ ስጦታዎችን ለመስጠት ከፈለጋችሁ ወደ ብቅ በሉ። ዘርፍነሽ ቤዝመንት 49 ቁጥር ስልክ ቁጥራችን ደግሞ 09 28 00 71 00 እንዲሁም ደግሞ 0911 69 06 51 ይሄን ይመስላል ስልካችን እና መልካም ክሪስማስ። ቴንክ ዩ ሶ ማች። ሀገራችንን ሰላም ያደርግልን፣ ሰላምን ያብዛልን፣ ምድሪቷ ሰላም ይብዛ። በሰላም ሲበዛ ስራዎችም ይኖራሉና ቴንክ ዩ። ስጦታችሁን ደግሞ በጣም አመሰግናችኋለሁ። አመት በአመት ያብቃል። አሜን። አመሰግናለሁ። ቴንክ ዩ።
በጣም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያለ አሁን ደግሞ ወደ ሁለተኛው ሱቃችን እንሄዳለን። ያው እንግዲህ በዓሉ እንደተለመደው የስጦታ በዓል እንደመሆኑ መጠን እዚህም ደግሞ ስንመጣ ስጦታ ይዘን መተናል። እንኳን አደረሰን። እንኳን አብሮ አደረሰን። ከጎስፕል ቲቪ ነው ይሄን ስጦታ ይዤልህ የመጣሁት። ኦኬ ቴንክ ዩ። ዛሬ ደግሞ የት ነው የምንገኘው? በመጀመሪያ መገናኛ ዛፍመሽ ግራንድ ሞል ቤዝመንት ላይ 61 ቁጥር ሱቅ ቁጥራችን። ያው ዛሬ ለእናንተ ያቀረብናቸው ስልኮች ሳምሰንግ ኤ ቤቶች ናቸው። እዚህ ጋር ኤ26 አለ። ሳምሰንግ ኤ26 256 በ8 ነው፣ 5G ነው። ዋጋ ዲስካውንት ላይ ስለሆነ 39 ሺህ ብር። አሪፍ ነው። ይችኛዋ ኤ16 ነች። ኤ16 128 በ6 ነች። ዋጋ 27 ሺህ ብር። እዚህ ኤ56 256 በ12 የአንድ አመት ዋስትና አለው። ዋጋ 63 ሺህ ብር። አሪፍ ነው። 65 ሺህ ብር ሲሸጥ የነበረው ነው። 2 ሺህ ብር ዲስካውንት ላይ ነን። በበዓል ምክንያት ነው። ለበዓል ምክንያት ስለዚህ ለበዓል ሰዎች ስጦታ መግዛት ይፈልጉ ቀጥታ እዚህ መምጣት ይችላሉ ማለት ነው። እዚህ ጋር መምጣት ይችላሉ። ደስ ይላል። እቺኛው የ17 አዲሱ 2025 ሞዴል ነው። ሲሸጥ የነበረው 35 ሺህ ብር ነው። ስቶሬጁ 256 በ8 ነው፣ 5G ነው። ዋጋ 34 ሺህ ብር። ያን ሺህ ብር ዲስካውንት አለ። ዲስካውንት ሲያልቅ ያው መጣችሁ ውሰዱ። ይመጣሉ። እሺ እናመሰግናለን። በጣም እንኳን አደረሰ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ? ማስተላለፍ የምፈልገው ነገር እኛ ጋር ሲመጡ አስተማማኝ ዋጋና አስተማማኝ ስልክና ተመጣጣኝ ዋጋ እኛ ጋር ታገኛላችሁ። ከዛ እኛ ጋር ሲመጡ ከዋስትና ጋር የአንድ አመት ዋስትና አለ። ቴንክ ዩ። እንኳን አደረሰሽ። እንዴት ነሽ? ድንቅ ነን በጣም። ዛሬ ደግሞ አንቺ ጋር ያዘጋጀሽልን ስልኮች ምን ምንድን ናቸው? እስኪ ያሳየን። ያሉት ስልኮች ከ11 ጀምሮ እስከ 16 ድረስ አለ። አይፎን 11 128 ጂቢ ባትሪ ከ90 በላይ ናቸው። በተመጣጣኝ ዋጋ በቅናሽ ኦልሞስት ቅናሽ በሚባል ዋጋ አለን ማለት ነው። 13 ፕሮም አለ፣ 13 ብቻም አለ። እንደዚህ በ256 ጂቢ አለ፣ በ128 ጂቢ አለ። በተመጣጣኝ ዋጋ እነሱ ወተር ፕሩፍ ናቸው። ዋስትና የ2 አመት የሶፍትዌር ዋስትና አለን። ከዛ ደግሞ የ10 ቀን የሙከራ ጊዜ ለባትሪው። ባትሪያቸው አሪፍ ነው። ከ90 በላይ ናቸው። ባትሪያቸው ምንም ያልቀየረ ማለት ነው። እነዚህ ደግሞ 16 ናቸው። ይሄም እንደዛው ኦሪጂናል ኦልሞስት ኒው ማለት ነው። ከነ ካርቶኑ ነው እነዚህ ያለን። አሁን አይፎን ብዙ ጊዜ ሰዎች ሲገዙ የሚሸወዱት ስክሪን ይቀየራል፣ ባትሪ ይቀየራል። ስለዚህ አሁን እንደዚህ አይነት ነገሮች ላይ እንዴት ነው ጥንቃቄ ማድረግ የሚችሉት የሚገዙ ሰዎች? ይታያል ማለት አይፎን አይዋሽም፣ እንደ ሳምሰንግ ምናምን አይደለም። ውስጥ ገብተሽ ስፔኮች አሉ ማየት ትችያለሽ። ማለት የሚዋሽ አይነት አይደለም፣ እንደ ሳምሰንግ ምናምን ስለ አይደለ ስትሪ ያለው የቀየረ ነገር ካለው ይነግርሻል። ያለውን ነገር ኢንፎርሜሽን ስለሚነግርሽ ውስጥ ላይ ገብተሽ ቼክ አድርገሽ ነው የምትወስጂው። ለሱ ደግሞ እኛም ዋስትና እንሰጣለን። የ10 ቀን የሙከራ ጊዜ እንሰጣለን። የ2 አመት ደግሞ ሶፍትዌር ዋስትና እንሰጣለን። ኤኒ ችግር ካለው መጥቶ መቀየር ይችላሉ። በሶፍትዌር ችግር ካለው በነፃ ነው የምናስተካክልላቸው። ችግር ካለው ደግሞ እስከ 10 ቀን ድረስ ሙከራ ያደርጉና ተቀያሪ ስልክ እንሰጣቸዋለን ማለት ነው። በጣም እናመሰግናለን። የት አካባቢ እንደምትገኝ ሰዎች መግዛት ሲፈልጉ እንዴት እንደሚያገኙሽ ደግሞ ብትነግሪልን ለተመልካቾች። መተባበር ህንፃ ከንግድ ባንክ አጠገብ ሀብትሽ ሞባይል ብለው መምጣት ይችላሉ። እንኳን አደረሳችሁ መልዕክት ማስተላለፍ የምትፈልጊ ከሆነ ድል ልስጥሽ። ለሁሉም ለክርስቲያኖች፣ ለሁሉም የኢትዮጵያ ህዝብ እንኳን አደረሳችሁ። ለጌታችን ለኢየሱስ ክርስቶስ እንኳን በሰላም አደረሳችሁ። በጣም እናመሰግናለን። ውድ የአርሚቴክ ፕሮግራም ተከታታዮቻችን እንኳን በድጋሚ ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያለን ለዛሬ የነበረን ስልክ ሪቪው ደግሞ ይህን ይመስል ነበር። በእርግጠኝነት መስጠት ያለባችሁ ስጦታ ምን አይነት እንደሆነ እንዳወቃችሁ እርግጠኞች ነን። እኔም እንግዲህ ወደ ጓደኞቼ ልመለስ። መልካም በዓል።
እንዴት ነበረ ፕሮግራሙ? ስልክ እንደዚህ ይቀንሳል ብላችሁ አስባችሁ ነበረ? ግን የበዓል ቅናሽ ነው ይመስለኛል። የበዓል ቅናሽ ነው እንግዲህ ወጪ በኔ ነው። ቅድም የጠራችኋቸውን ስልኮች እንዳለ ባንዳካ ነው አይ በማየት አይደለም እኛ ምናምን እዚህ ጋር ቶማስ ነኝ የቶማስ እምነት አይሆንም። ሳይ የሚያምኑ ነው የሚለው ሄዳችሁ በእምነት ተቀብላችኋል። አሜን በሉ። አሜን እንቀበላችሁ። በዚሁ ባይሆን አንድ ማንሳት የምፈልገው ነገር ብዙ ጊዜ ክሪስማስ ላይ ቅድምም እንዳልነው ስለ ስጦታ ነው ምናምንና ብዙ ጊዜ ወጣቶች ስፔሻሊ ስለ ስልክ ሲነሳ ውድድር ይሆናል አይደለ? በቃ ከእንትና የበለጠ ስልክ ነው መያዝ የምፈልገው ምናምን ቅድም 17 እናንተም የጠራችሁትን ካያችሁ ቶፕ ላይ ናችሁ አይደለ? ሁሉም ሰው ቶፕ ነገር ነው የሚፈልገውና ያንን ነገር ከክርስቶስ ጋር እንዴት ነው የምናስኬደው? more about Jesus ሆኖ less about us። ምክንያቱም መጽሐፍ ቅዱስም ማቴዎስ 6:33 ላይ ሲናገር አስቀድማችሁ ይላል። አስቀድማችሁ ጽድቁንና መንግስቱን ፈልጉ። ኢየሱስ ይሄንን ንግግር የተናገረው ከላይ ስለምንበላው፣ ስለምንለብሰው፣ ስለምንጠጣው ነገር አወራና ከዛ በኋላ ማቴሪያል ስለሆነው ነገር ሳይሆን አስቀድማችሁ ግን አለ ጽድቁንና መንግስቱን ፈልጉ አለ። ለዛ ይሄንን ነገር ነው as a Christian ክሪስማስን ስናከብር ማንሳት ያለብን መጀመሪያ ጽድቁን ስለመፈለግ፣ መጀመሪያ ቅድስናውን ስለመፈለግ፣ መጀመሪያ እግዚአብሔርን ጽድቅ ስለመፈለግ። ምክንያቱም ሌላው ሁሉ ይከተላችኋል አይደል የሚለው። ብዙ ጊዜ ሰዎች የሚሸወዱት መከተል ያለበትን ነገር እየተከተሉ ነው። ወደ ኋላ ዞረው ማባረር ይጀምራሉ። መከተል ስለሆነ ሁሉ ጊዜ it's always at the back በቃ ከጀርባችን ነው የሚሆነው ያ ነገር፣ ምክንያቱም እንዲከተል ነው የተወሰነለት። ስለዚህ ሁሉ ጊዜኛ እግዚአብሔርን ስንፈልግ ሌሎች ማቴሪያል የሆኑ ነገሮች እንዳለ ከኛ ኋላ ይመጣሉ ማለት ነው። እግዚአብሔር ሊንከባከበን እንደሚችል በጣም አስባለሁ። እንግሊዘኛው ላይ ስታነቡት ካያችሁት መጀመሪያ አስቀድማችሁ seek the kingdom and these less important things shall follow you ነው የሚለው። ኢቭን እግዚአብሔር ያውቃል እነዚህ less important እንደሆነ ይሄ ኢምፖርታንት ነው ብለን ከምናስበው በላይ ለስ እንደሆነ ያውቃል። እና ልክ እንዳልሽ ነው ብዙ ጊዜ ክሪስማስ ላይ ስናደርግ በቃ ብዙ ጊዜ ዲኮሬሽን አለ አይደል? በነገራችን ላይ አንድ ጥያቄ ልጠይቃችሁ፣ እንዴት ነው የገና ገበያ ምናምን ላይ ለምሳሌ አንድ ይሄን ሰሞን ዞር ስል የገና ዛፍ ስንት እንደሆነ ገምቱ እስቲ ቁጥጥሩ 15,000 የ200,000 ብር አይቻለሁ። የገና ዛፍ ክሪስማስ ትሪ አረንጓዴ ውስጡ ትንሽ ይበራል። ውስጡ ይበራል፣ ግሩ ቅጠሉ ይበራል። ጌታ የምሬ ነው። 200,000 ተፈጥሮ ነው። በዝግባዛፍ ላይ ተሰራ ነው። ፕላስቲክ ነው። ከሊባኖስ ዝግባ። ሌላ ዋጋ ለምሳሌ ልብስ እኔ ክሪስማስ ትሪ አላውቅም። ምናልባት ኮመንሊ ለበዓል የምንጠቀማቸው ነገሮች አሁን ለምሳሌ በግ ምናምን አሁን በግ አሁን ባለፈው ስሰማ አራውንድ 30,000 ብር በግ ባቅማው ማለት ነው። 30,000 እቺ በግ 30,000 ያልኩት ራሱ ሳይሆን ቡችላ ምትከረ እና አንድ ፋሚሊ አንድ በግ ሲገዛ 30,000 ብር ወደ ስትራቪ ገና 30,000 እየበላን ልብስ ምናምን በጣም ሰምተሻል? እስካሁን ያበሻ ልብሶች እኮ በጣም ሲምፕል ጥበቦች እንኳን ከ50,000 በላይ ሆነ። ሲምፕል ማለት አንዳንዱ የሚለጠፍ ምናምን ይባላል አለ። አሁን ዲዛይን ምናምን ከሆነ በቃ ሌላ 100 ምናምን ሺህ ይገባል። ከዛ ፎክል ማለት በጣም ሲምፕል ከሆነ ግን 50,000 እኔ ግን ይሄ ሱበራ ራሱ አሁን እያሰብኩኝ ወደ ሰፈር ሄጄ ነበርና ሰፈር በፊት የጌታችን የኢየሱስ ክርስቶስ ልደት በዓል ሲደርስ አብዛኛው ሰው በሬ ይጥል ነበርና አሁን የለም እና ሳስበው በግ 30,000 ብር ገባ ማለት how much more በሬ ወደ 200,000 ወይ ከዛ በላይ ሊደርስ ነው ማለት ነውና ኢቭን ዶሮ አንድ ጊዜ አንድ ሰው ይሄን ሲል ሰማሁት። ዶሮ ሲጠይቅ ስንት ነው ሲል 2,000 ያሉት። እንዴት ነው እንደ በግ ነው እንደሚጫው ተነስተውራል ለጎረቤት አትሊስት በግ እንደገዙ ዲያስበሰ እንደ በግ ይጫዋል ይሄ ነገር። በኢየሱስ ቱ ማች እና ብቻ ወደ ቶፒካችን ስንመለስ እና እነዚህ ነገሮች አሁን ኮምፔር እናደርጋለን። በቃ የሆነ ሰው የ200,000 ገዛ፣ በቃ እኔ ደግሞ የእንትኑን እንግዛ የ500,000 እንግዛ ይባልና ኮምፓሪዥን ውስጥ ይገባል። እና እሱ ተባውዳት ክሪስማስ ወይም የልደት በዓል አይደል? በርዚ ስናከብር ማን ነው ሰለብሬት የምናደርገው? ባለ ልደቱን አይደል? ስጦታ ይዘን የምንመጣው እኮ እርስ በርስ እንሰጣጣለን። ባለ ልደቱን ነው ኦነር ምናምን አይደል? አንዳንዴ ራሱ ስንለብስ ከዛ በላይ እኮ አንለብስም አይደል? ሰርግ ስትሄድ ከሰርገኛው በላይ አይለበስም። ባለ ልደትን ቦታ ስትሄድ በቃ ይሆናል። ኢቭን ይነገራል ራሱ እንደዚህ አይነት ከለር እንዳትለብሱ ይባላል። እናንተ እንደዛ የምትለብሱት
ባለ ፕሮግራሙ እንደዛ ነው የሚለብሰውና ፎከስ ልናደርገው የሚገባው ኮምፔር ልናደርገው የሚገባው ነገር ሳይሆን በቃ ጌታ ኢየሱስ ብቻውን ነው ሴሌብሬት የሚያደርገው። እኛ አምላኪ እሱ ተመላኪ፣ እኛ እሱ ወርሺፕ የምናደርግ እሱ ደግሞ አምልካችንን የሚቀበል በቃ ከዛ ኢንጆይ አድርጎ ደግሞ በረከቱን የሚያፈስበት ነው። እዚህ ጋር ኩዊን ካነሳችሁ ሀሳብ ጋር ትንሽ ትዝ ብሎኝ ነበረ። አሁን በዓል ስናከብር በተለይ ደግሞ የጌታችን የኢየሱስ ክርስቶስ ልደት ስናከብር ትልቁ ስዕል ምንድነው ነው? ማን ነው? እዛ ቦታ ላይ ኦነር መደረግ ያለበት ማን ነው? አሁን ድሮ ህፃናቶች ያለን አሁን እኔ በተለይ ጫማ ጓደኞቼ ሲገዛላቸው ከነሱ የበለጠ ጫማ ካልተገዛልኝ እቤት ሄጄ እሪ ነበር ምለኝ ነበር። አያችሁ ፖይንቱ እሱ አይደለም። ግን አሁን ፖይንቱ ትልቁ ስዕል አሁን አይታችኋል። ድሮ ፎቶ ስንነሳ መጀመሪያ ሄደን የምናየው ማንን ነው? ራሳችን ነው የምናየው ከብዙ ሰዎች አይደለ? አሁን እዚህ ላይ ኦነር ማድረግ ያለብን ጌታ ኢየሱስ ክርስቶስ ነው። እኛ የምንበላው እኛ የምንጠጣው ነገር ማተር አያደርግም። ስለዚህ ትልቁን ስዕል መመልከት ብዙ ነገራችንን ይፈውሳል። ያ ስርዓቶች አይኑሩ እያልን ሳይሆን ፎከሳችን ምኑ ላይ ይሁን የሚለው ነው። ደግሞ እግዚአብሔር ልጁን ከሰጠን እንዴት ሌላውን አብልጦ አይሰጠን ይላል መጽሐፍ ቅዱስ። ከዚሁ ጋር አንድ ግጥም ጣል ላድርግላችሁና ቅድም እያነሳን ነበረ ስለ ሂዩሚሊቲም ኢየሱስ ክርስቶስ ለኛ ሲመጣ እንዴት በምን መንገድ እንደመጣልን እያነሳን ነበርና ከሱ ጋር ተያይዞ በጣም አጭር ግጥም አለኝና ስለ ትህትና ነው። ዝቅ ያለው ከፍ እንዲል ከፍ ያለው ሊዋረድ ቀመሩ ጠፍቶብን የከፍታው መንገድ ልታይ ብለን አንቱታ ፈልገን በኋላ እንዳናፍር ልክ እንደ ጌታችን ወደ ታች ከፍ እንበል ይላል። ያ ሶ ወደ ታች ከፍ the way up is always the way down ይላል መንፈሳዊ አባታችንን ሲናገር። ሶ ጌታችንም ልክ ወደ ታች ሲወርድ ምናልባት የወረደ መስሏቸው ይሆን ይችላል፣ ግን ከፍ ነው ያለውና ሶ እኛም እንደዛ ነው መሆን ያለብን። yes ባህል ማለት ጣል አድርጊልን እንደሆነሽ ግድ ነው። እንግዲህ እህታችን ምስጉ ራሱ በግጥሞች ባነበበችልን ግጥሞቿን ተዝናንተናል። እስቲ ከዚህ በኋላ የጨዋታ ጊዜ ቢኖረን ጥሩ ይመስለኛል። መጽሐፍ ቅዱስ ጨዋታን ያበረታታል እና የተወሰኑ ጨዋታዎች ብንጫወት ብዬ አስባለሁ። ስለዚህ ጥያቄዎችን እጠይቃችኋለሁ። ጥያቄውን በትክክል የመለሰ ሰው ቆንጆ ሽልማት አለው። አይ በደም ኮምፒቲቲቭ እንድነው ችግር የለውም። በጣም ነው የምትወዱት ሽልማት። በጣም ቆንጆ ሽልማት ነው። ቅድም ያልካትን አይፎን 17 ላንተ 17 ላንቺ 16 አንቺ ምንድነው የምትፈልጊው? እኔ አልመረጥኩም አይደለ? እኔ 15 ነው ደስ የሚለኝ። 15 ኦኬ። የአይፎን ፈንደሽ? በቃ ችግር የለውም። ሽልማቱ ማለት ነው ሳምሰንግ አንድሮይድ። ዋው ፓወርፉል። እሺ፣ ስለዚህ እሺ ኩዊን ደቂቃ ትይዥልኛለሽ። ስንት ሰከንድ ቢሆን ይሻላል? 10 ሰከንድ። 10 ሰከንድ በቂ ነው። 10 ሰከንድ በቂ ነው። ጥያቄዎቹ ቀላል ናቸው። ጥያቄዎቹ በጣም ቀላል ናቸው። 10 ሰከንድ ትይዥልኛለሽ። ከዶሊ ጀምራለሁ ማለት ነው። እሺ፣ ተዘጋጅተሻል ዶሊ? ቢጫ ኮፍያ ቀይ ባህር ውስጥ ቢገባ ምን ይሆናል? ቢጫ ኮፍያ ቀይ ባህር ውስጥ ቢገባ ምን ይሆናል? በደንብ አስቢበት። 10 ሰከንድ አለሽ። 10 ሰከንድ አራዲ ከዛ በላይ ያስፈልጋል። ከምን ኮምቢኔሽን እኮ ነው ብዙ እንትን አይደል? ቢጫና ቀይ በደበር ነው። አላውቅም። ቢጫ ኮፍያ ቀይ ባህር ውስጥ ሲገባ እንጃ አላውቅም። ኦሬንጅ እንድልስታቸው ወደ ምስጋና እንዴ ለምን መልኩ ይቀየራል? ምን ይቀየራል? ቢጫ ኮፍያ ከሆነ ቢጫ ኮፍያ ነው የሚሆነው። ለምን ቢጫ ኮፍያ ቀይ ባህር ውስጥ ቢገባ ምን ይሆናል? ቢጫ ኮፍያ ነው ምን ይሆናል? ቀይ ባህር ኦኬ። ቀይ ባህር ኤርትራ ያለው አልፎሻል። አንቺ አሁን ችግር የለም። አላዛር ሞክር። እኔ እንጃ አልገባኝ። ቢጫ ኮፍያ ነው ቀይ ባህር ውስጥ ገባ። ምስጓ ጊታለች። ኮፍያ ነው የሚሆነው። ሌላ ምን ነው? ኮፍያ ነው ዋው ውስጥ ገብቷል። ማለት መልኩም አይለወጥም። ይሳፈፋል። መልስላችሁ ይበሰብሳል። ደሞ ካውን ብያለሁ። ገብቼ ነበር እኔ ቀጥታ ከለር ነው የመጣው ቢጫና ቀይ ስላለው በቃ በአማርኛ ስጠይቅ በአማርኛ መልስ። እሺ ይቀጥል ጥያቄ። አዎ ኧረ ጨምር። እሺ ወተቴ ይጠጣል ስጋዬ ግን አይበላም። እኔ ማን ነኝ? ከአላዛር ልጀምር። ላም አይበላም። ወተቴ ይጠጣል ስጋዬ አይበላም ያለው ስጋው ላም አይበላም እንዴ? የላም ስጋ ይበላል አይደል? እናንተ አካባቢ እንዴት ነው? ወተት እንደሚጠጣ ነው እንጂ ላም። እሺ ወደ ምስጋና ነው። ወተቴ ይጠጣል ላም
አሃ ለካ ፍየል ነበር ፍየል ሰጎን ወተታል ሰጎን ተመልካቾቻችን እንግዲህ በጣም ብዙ ግመል ይበላል። ዶሊ ትሞክሪያለሽ? አትሞክሪያለሽ? እንዴት ነው መልስ ይነገራችሁ እኮ ይነገራችሁ ሞክሪ ዶሊ አንቺ እናት እንዴት ላይ በቃ ማይበላ ከሆነ በሚለው ናይስ። እንግዲህ ተመልካቾቻችን በአንድ የእሁድ ፕሮግራም ተገኝተን ደግሞ አርሚዎችን ጠይቀን ነበረ። የተለያዩ መልሶችን አግኝተናል። እሱን ተመልክተን ደግሞ እንመለሳለን። በድጋሚ ተመልሰን መተናል። እንኳን ለመድኃኒታችንና ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ ደግሞ የቤተክርስቲያን ሰዎችን ለመጠየቅ እዚህ ተገኝተናል። እናንተም ደግሞ በየቤቶቻችሁ ጥያቄዎቹን ለመመለስ ሞክሩ። አብራችሁን ቆዩ። ከማን ጋር ነኝ? ከካሮል ጋር። ካሮል እንዴት ነሽ? ድንቅ ነኝ። ኦኬ ከማን ጋር ነኝ? ከበረከት ሰለሞን ጋር። በረከት ሰለሞን ጋር። ማን ልበል? ሂመን ግርማ። እሺ ከማን ጋር ነኝ? ኑሃሚ በለጠ። ከማን ጋር ነኝ? ብሌን። ስሜ ነብዩ ኢሳያስ ይባላል። ካሌብ። እሺ በጸሎት። እሺ ማን ልበል? ቦኒካ። እሺ ጥያቄዎቹን በመመለስ ከዛ ሙሉ ለሙሉ ከመለስሽ ሽልማት ይኖርሻል ማለት ነው። ከዚህ በመቀጠል የመኪና ብራንዶችን አሳይሽና ስሞችን እንደሆኑ ትነግሪኛለሽ ማለት ነው። ምን ይከብድሻል? ምንም አላውቅም። መኪና ነፍተሽ አታውቂም? ምንም አላውቅም። እሺ ይሄኛው ምንድን ነው? አላውቅም። አታውቂም? ያ መኪና ላይ እንዴት ነው? እኔ እንጃ። ይሄ ምንድን ነው? ቴስላ። ይሄ ምንድን ነው? ቴስላ። ይሄ ምንድን ነው? ይሄ ቴስላ። ኦኬ ይሄ ምንድን ነው? ቴስላ። ኦኬ ይሄኛው ምንድን ነው? ቴስላ። እሺ ይሄ ይለፈ። እሺ ይሄ እንትን ነው። ምንድን ነው? ዩናይትድ ነው። የሆነ ማሊያ ላይ ያገኛሉ ብቻ። ዩናይትድ ነው። የሆነ ዩናይትድ ማሊያ ላይ ነው ማገኘው ብቻ። ግን ይሄ የመኪና ብራንድ ዩናይትድ ነው ብሎኛል። እሺ ጥሩ ነው። ይሄስ? ሼፍሮሌት። ምንድን? ሼፍሮሌት። ሼፍ ነው ወይስ ፕሮናንሲዬሽኑ? እሺ ሼፍሮሌት። ይሄ ሼፍሮሌት። ቶዮታ መሰለኝ። ቶዮታ ብላለች። እሺ ይሄኛው? ኦኬ ይሄኛው መሰለኝ ቶዮታ። ይሄኛው ምን? አዎ ይሄ ቶዮታ ነው። ኦኬ ይሄ ቶዮታ ነው። ይሄኛው ሳይሆን ይሄ ቶዮታ ነው። ኦኬ እሺ ኖ ክሉ አት ኦል። ይሄ እንትን ላይ ይታያል። ይሄም ብራንድ ነው የመኪና። ምንድን ነው? ብቻ ብራንድ ነው። ኦሎምፒያ እንዳትለኝ። ይሄን ኦዲ። ወንደርፉል። አውዲ። ኦኬ አውዲ። ይሄኛው? አላውቀውም። ይሄኛው አታውቂውም? እሺ አላውቀውም። ጌታ ሆይ አላውቀውም ነው መልሱ እየሆነ ያለው። ኦኬ ያልተገናኘን። እሺ ጠፋብኝ። አይዞሽ ጠፋባት። ሚትሱቡሽ አይገስ። ኦኬ እሺ ሚትሱቡሽ። ሚስትቡሽ። ይሄኛው መሰላል ነገር እኮ መኪና ላይ አውቀዋለሁ። ኤክስሙን አላውቀውም። መሰላል ነው ብላናለች። ሃይንዳይ። ኦኬ ይሄኛው? ሃይንዳይ። ኦኬ ትንሽ ኦኬ ሆንዳ። ምንድን? ሆንዳ። ሃይንዳይ ወይስ ሆንዳ? ሆንዳ። እንግዲህ ተከታታዮቻችን እናንተም በቤታችሁ ሆናችሁ እየመዘናችሁት ምንድን ነው ያልከኝ? ሆንዳ። ኦኬ ጥሩ። እሺ ይሄ? ሆንዳ። እሺ ከዚህ በመቀጠል ደግሞ የስልክ ብራንድ አይ ሆፕ የስልክ አይጠፋሽ ነው አይደል? የስልክ ጠይቀሽና ከዛ መልሻለሽ ማለት ነው። ኦኬ ይሄ ምንድን ነው? አላውቀውም። አታውቂውም? አላውቀውም ነው መልሱ።
አላውቀውም። አታውቂውም? እሺ ይሄ ምንድነው? አላውቀውም። አታውቀውም? አላወቀውም። እናንተም በቤታችሁ ሆናችሁ ጥያቄዎቹን እየመለሳችሁ እንደሆነ እናምናለን። ሞክራይ ነው። የስልክ ነው። የስልክ ነው። የስልክ ነው። አይዞህ። አይ ይሄኛው ምንድነው? አይቻላቅ አይቻላቅ ትንሽ ሞክሪ እንጂ። አላውቀውም። ወዲያው አላውቀውም። አይከብድም? አላውቀውም። እሺ ብሉቤሪ ብሉቤሪ ሰምታችኋል። ኦኬ እንቀጥላለን። ይሄስ? ህዋዊ እሺ ይሄስ? ህዋዊ ኦኬ። እሺ ይሄኛው? ህዋዊ እሺ ይሄኛው? ህዋዊ ይሄኛው? እሺ ይሄ ህዋዊ ነው። ህዋዊ እሺ እቺ አላወቀቻትም። እሺ ኤልጂ ኤልቪ ኖ ኤልቪ አይደለም። ኤልጂ ጥሩ እየሄድሽ ነው። እሺ ኦኬ። ይሄ ኤልጂ ይሄኛው? ኤልጂ ይሄኛው? ኤልጂ ሰላምታ ነገር ይመስላል። ምንድነው? ብራንድ ጀነሬሽን ይሄን ነገር ላይ ያውቅ ይችላል። እኛን ያሳደገን ይሄን አታውቂው? አላውቀውም። ይሄን አታውቂው? አዎ አላውቀውም። ይሄን አላወቀችውም። ኖኪያ። ይሄ ጥያቄ ብዙ ሰው አልመለሰውም ነበር። ወንድማችን መልሶታል። ኖኪያ ማንም አይስታም። ኖኪያ ወንደርፉል። ይሄኛውስ? አላውቀውም። ኦኬ ይሄኛው? ይሄን አላውቅም። አይቶት አያውቅም በጭራሽ። ኦኬ ይሄኛው? አላውቀውም። ኦ ዋው። ኦኬ ይሄኛው? እሱንም አላውቀውም። ኦኬ ሳምሰንግ እና አይፎን ብቻ ነው የሚያውቀው የአሁኑ ዘመን። እሺ ይሄኛው? አታውቂውም? ወደ በረከት ልሂድ። በረከት አይ ቲንክ ሻሚ መሰለኝ። ቻይንኛ ነው ምንድነው? የሻሚ ስልክ መሰለኝ። ኦኬ እሺ ቢጫ ኮፍያ ቀይ ባህር ውስጥ ቢገባ ምን ይሆናል? ወይም ደግሞ ባህር ውስጥ ቢገባ ምን ይሆናል? ኮፍያ? ቢጫ ኮፍያ ቢጫ ኮፍያ ምን ይሆናል? ምንም አይሆንም። ይርሳል ብላለች። እሺ ተፈላሰፊ ትንሽ። ይረጥባል ብላለች። እስኪ ወደ መልሱ እንሄዳለን። ይንሳፈፋል። ኦኬ ጥሩ መንሳፈፍ ነው። እየተንሳፈፈ ነው ኮፍያው። ቅኔ ነገር ነው ወይስ ዳይሬክት ነው? አይ መልሹ አንቺ መልስ ምን ይሆናል? ይንሳፈፋል። ይረጥባል። እሺ ይሰምጣል። ኦኬ ምን ይሆናል? ምንም አይሆንም። ያው ቢጫ ኮፍያ ምን ይሆናል? ምንም አይሆንም። ይርሳል ብላለች። እሺ ምንም አይሆንም። ምን ይሆናል? ምንም አይሆንም። ይረጥባል። ይንሳፈፋል። ምንድን ነው? ይሰፋል። ትንሽ ሌላኛው ጥያቄ ስጋዬ አይበላም ወተቴ ግን ይጠጣል። እኔ ማን ነኝ? ላም። የላም ስጋ አይበላም? የላም ስጋ አይበላም? እንዴት ነው? ላም እያለኝ ነው። የላም ሲበላ ነው ሰምቼ አላውቅም። ስጋዬ አይበላም ወተቴ ግን ይጠጣል። እኔ ማን ነኝ? አላወቅሽው? ላም ስጋው አይበላም? እኔ ቻም ይበላ ይመስለኛል። እስካሁን የምን ስጋ ነበረ ስትበላይ ነበር? የበሬ አይደል? በሬ። እሺ ሞክሪያለሽ? ግመል። በጣም የሚገርም ነው። አንዳንድ ሰዎች ያሳደጋቸውን አካል ይረሳሉ። የላም ስጋ ስለማይበላ የላም ስጋ አይበላም። ሁሉ ሰው ላም እያለኝ ነው። እንግዲህ ላም አይበላም። የላም ስጋ አይበላም። ኦኬ ላም። እሺ ግመል ልበል?
እሺ የግመል ስጋ አንዳንድ ቦታ ይበላል፣ አንዳንድ ቦታ ደግሞ አይበላም። እሱ ትክክል ነሽ። ስጋዬ አይበላም፣ ስጋዬ አይበላም፣ ወተቴ ግን ይጠጣል። እኔ ማለት ግመል ግመል። እሺ እግዚአብሔር ቃል እግዚአብሔር ቃል ብላ ቆንጆ መልስ ነው። ቆንጆ መልስ ነው። ሰው ብላለች። የሚገራርሙ መልሶች ላም የሚል ሰምተናል። ቀይ ይሆናል። ሰጎን አይረሳ። ሽልማቱን ግን ማወቅ አትፈልጉም? እንፈልጋለን በጣም። እንግዲህ ሽልማቱ በመንፈሳዊ አባታችን በኩል የተማርናቸው ከ136 የትምህርት ርዕሶች በላይ ላለፉት 16 ዓመታትና ከዛ በላይ የሆኑ በአፕሊኬሽን የአንድ ወር ፓኬጅ ነው የሚሆነው ማለት ነው። አፕሊኬሽኑ አምልጧቸዋል። አፕሊኬሽኑ በአንድሮይድ ላይም በአይፎን ላይም ይገኛል። ሬቨረንድ ዶክተር ተዘራ ያሬድ ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ። እዛ ላይ ገብታችሁ ፍሬንድሊ ስለሆነ ሰብስክራይብ ማድረግ ትችላላችሁ። የአንድ ወር፣ የሶስት ወር፣ የስድስት ወር እንዲሁም ደግሞ የአመት እያለ ይቀጥላል። ትምህርቶች አሉ፣ ወርሺፖች አሉ፣ ባርኮት አለ። እጅግ በጣም የሚባርኩና ህይወታችሁን ሊያለመልሙ የሚችሉ ነገር ልታገኙ ትችላላችሁ ማለት ነው። ምክንያቱም የሰው ህይወት በተለይ ደግሞ መንፈሳዊ ህይወታችን የሚለካው እኛ በበላኑ መንፈሳዊ ምግብ ልክ ስለሆነ እሱን እንድታረጉ እናበረታታችኋለን። አሸናፊው እንግዲህ የአንድ ወር ፓኬጅ አሸንፏል ማለት ነው። ለአሸናፊው ይጨበጨባል። ዋው ድምጽ ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣ እኛም ልንዘምርለት ወደድን። የሚገርም ቆይታ አይደለ? በጣም ደስ የሚል ጊዜ እያሳለፍን ነው። ተመልካቾቻችን በዓልን ከኛ ጋር እያሳለፋችሁ እንደሆነ፣ ደስ እያላችሁ እንደሆነ፣ በቤታችሁ አስደናቂ ጊዜ እያሳለፋችሁ እንደሆነ እናምናለን። ጥያቄዎችን እየመለሳችሁ ብዙ ነገሮችን ኢንጌጅ እያደረጋችሁ እንደሆነ እናምናለን። ከዚህ በፊት አሁን ግን አልነገርናቸውም ጠዋት ምን ሰርተን እንደመጣ። ከዚህ በፊት አንዳንድ ሰዎች ቢያረፍዱም ባይገኙም ግን ይቅርታ ጠይቀናል። እነሱ ናቸው ይቅርታ መጠየቅ ያለባችሁ። እኔ ይቅርታ ጠይቄያለሁ። እነሱ ነው ወክዬ እና ራሳችሁን ወክላችሁ ይቅርታ መጠየቅ አለባችሁ። ነኝ ጥላችሁ ስለሄዳችሁ እናናግርሻለን። ግን ብቻ እጅ መንሻ ይዘን ስለዚህ በዛሬ ጠዋት እንግዲህ አንድ ቦታ ሄደናል። በጠዋት በማልዳ ተነስተን በጣም የምንወደውን ሰው የምንወደውን ቤተሰብ እንኳን አደረሳችሁ ለማለት ስጦታ ይዘን ሄደን ነበረ። አነግራቸውም ማን እንደሆነ ያው እየገመታችሁ ጠብቁን። ወደዛ ፕሮግራም እንዳለን ድምጽ ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣ እኛም ልንዘምርለት ወደድን። ዛሬ በዳዊት ከተማ መድኃኒት እሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ። ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ በጠዋት እንግዲህ አንድ ቦታ እየሄድን ነው። አንድን ትልቅ ሰው በጣም የምንወደውን ሰው እንኳን አደረሰን ልንል ነው። እሱና ቤተሰቡን ሰርፕራይዝ ነው የሚሆነው። ስንደርስ ነው የምንነግራችሁ፣ አብራችሁ የምታዩት። እስከዛ ድረስ በዓል እንዴት ያከበራችሁ እንደሆነ በመልካም ሁኔታ ላይ እንደምትገኙ እናምናለን። እኛ አርሚዎች ነን። ፕሬዝ ጋር እዚህ ዛሬ እኔና ጓደኞቼ ወደዛ እየሄድን ነው። ስንደርስ ደግሞ
እንግዳችንን እናሳያችሁና እስከዛ ድረስ መልካም በዓል። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ እንግዲህ ቦታችን ላይ ደርሰናል። ወደ ቤት እየገባን ነው። እንግዳችን አብራችሁ ታያላችሁ። በጣም አስደናቂ ጊዜ ነው የሚኖረን። ተከታተሉ። ሰላም ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። እንኳን አብሮ አደረሰን። ግቡ ቁጭ በሉ። ዛሬ በዳዊት ከተማ መድኃኒት እሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ። ልምጣ። ኢንተርቪው ልታረጋኝ ነው? ሰርፕራይዝ! እንዴት ናችሁ? አይ በጠዋቱ አበባው እዚህ ላይ ሆና እንኳን አብሮ አደረሰ። ደህና ናችሁ? እንኳን አብሮ አደረሰ። ዛሬ በጠዋቱ እንዴት ነው? ዛሬ በጠዋት ተገኝተናል። እሺ፣ ሁሉ ደገመ። እንኳን አብሮ አደረሰ። ውድ ተመልካቾቻችን እንግዲህ እንግዳችን አግኝተናል። በጣም የምንወደው መንፈሳዊ አባታችን ሬቨረንድ ዶክተር ተዘራ ያሬድ እንኳን አደረሰ። ዳዲ እንኳን አብሮ አደረሰ። እስቲ መልካም በዓል ትላለህ። በዓል እናንተ እንዴት ነው? የልደት በዓል የልደት በዓል በጣም ደስ የሚል ነው። እንግዲህ ጌታችን ኢየሱስ ክርስቶስ የተወለደበትን በዓል የምናከብረው ይሄ በዓል ደግሞ ያው የክርስትናችንና የእምነታችን መሰረት የሆነ በዓል ነው። ከመብላት ከመጠጣት ከስጦታ ከምናምን አልፎ ኢየሱስ ክርስቶስ ለሰው ልጆች የጠፋውን ዘፍጥረት 3:15 ላይ ያለውን እግዚአብሔር የገባውን ኪዳን ለመፈጸም ልጁን የላከበት ጊዜ ነው። ስለዚህ ይሄ በዓል ለክርስትናችንም ለእምነታችንም ለሕይወታችንም ለሁሉ ነገራችን መሰረት የሆነ በዓል ነውና በጣም ደስ የሚል ደስ ብሎን የምናከብረው እና የጌታችን የኢየሱስ ክርስቶስ መወለድ ደግሞ ለእኛ ልደት የሰጠን በዓል ስለሆነ እንደሱ እያሰብን የምናከብረው በዓል። ቴንክ ዩ። What a shock. Okay, እስቲ ወጣቶች እንግዲህ የተመለከቱ ነው። አስደናቂ ጊዜ እያሳለፍን ነው። እኛም ደግሞ ከስጦታ ጋር እስቲ ምን ትላለህ? ስጦታ መስጠት አፕሪሺየት ማድረግ እንግዲህ ስጦታ ያው የአባታችን የእግዚአብሔር ባህሪ ነው። እግዚአብሔር አምላካችን መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን
እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። ስለዚህ ስጦታ የሚለው ኮንሴፕት ብዙ ሰዎች ክሪስማስ ወይም የጌታ ልደት ሲያስቡ የስጦታ በዓል ነው ብለው ያስባሉ። ኮንሴፕቱ ከባይብል ወይም መጽሐፍ ቅዱስ ውስጥ የወጣ ነው። ስጦታ የሚለው ሐሳብ እግዚአብሔር አንድያ ልጁን የሰጠበት ስለሆነ ከዛ ተነስቶ ሰዎች ወደ ተለያየ የስጦታ በዓል ተቀይሯል። ግን ዋናው ኮንሴፕት ያለው በመጽሐፍ ቅዱስ ውስጥ እግዚአብሔር ልጅ ነበረው፣ ያንን ልጅ ለኛ ሰጠ። ስለዚህ ከዛ ተነስቶ መስጠትን ከእግዚአብሔር ከአባታችን እንደተማርን መጽሐፍ ቅዱስ ያሳየናል። ስለዚህ ስጦታ በመጽሐፍ ቅዱስ ውስጥ የስጦታ የሰውን መንገድ ታሰፋለታለች። ስለዚህ መንገዳችንን የሚያሰፋ በየትኛውም አንጻር ስጦታ ነገሮቻችንን የሚከፍት መልካም ነገሮችን ወደ ህይወታችን እንዲመጣ የሚያደርግ ትልቅ በረከት ነው። ከእግዚአብሔር ከአባታችን ያየነው ማንነት ባህሪ ነው። ስለዚህ እኛ ልጆቹ ደግሞ ያንን ባህሪና ያንን ማንነት ልንከተል ይገባል ማለት ነው። እኛ ደግሞ መንገዳችን ልናሰፋ ነው። የሆነ የሚከፈት በር ይኖራል እንግዲህ አይመስላችሁም? ዳዲ ስጦታ ደግሞ ከወጣቶች አይ መመዘን ያ የስጦታ ትንሽ የለውም ይባላል። እንክፈተው ወይስ እንደሱ ነው? እሺ ተባብረን wow. Wow, so beautiful. Yeah, this is so beautiful. Oh, በጣም ያምራል። Thank you so much. በጠዋቱ በጣም የምንወደው ደስ የሚል ፎቶ ነው። እንግዲህ ባለፈው ሳምንት የዓርብ ዕለት መሰለኝ የዛሬ ሳምንት አካባቢ ቢሾፕ እኛ መሀል መጥቶ ነበር። ስለዚህ በቢሮ ውስጥ የተነሳ ነው ፎቶ ነው፣ እንደ ፋሚሊ የተነሳ ነው። ትልቅ ብለሲንግ ነው። ቴንክ ዩ ሶ ማች ቴንክ ዩ ፎር ዘ ጊፍት። በጣም ደስ ብሎኛል። እግዚአብሔር አምላክ እንግዲህ ለእናንተ ደግሞ በዚህ ምክንያት በብዙ በረከት ይሙላችሁ። በጥበብ በማስተዋል በሞገስ ወጣቶችን በሙሉ እግዚአብሔርን በማወቅ በጌታ ጸጋና ሞገስ በጌታ በኢየሱስ ስም ይሙላችሁ። እንግዲህ መጽሐፍ ቅዱስ እንደሚለው ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቼዋለሁ ይላል። ስለዚህ የወጣቶችን ሁሉ ስጦታ ተቀብያለሁ። እግዚአብሔር አምላክ ደግሞ በጌታ በኢየሱስ ስም በነገር ሁሉ በጥበብ በማስተዋል በእውቀት ደግሞ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ በመንፈስም በነፍስም በስጋም በሁሉ አቅጣጫ የሚያስፈልጋችሁን ነገር ሁሉ በኢየሱስ ክርስቶስ ስም ይሙላባችሁ። መልካሚቱ የእግዚአብሔር እጅ ከእናንተ ጋር ትሁን። ወጣትነታችሁ በበረከት በጸጋ በሞገስ በእውቀት በጥበብ የተሞላ እንዲሆን ለትውልድ በረከት ያድርጋችሁ። ይሄ በዓል ደግሞ ለወጣቶች እና አጠቃላይ ይሄንን ፕሮግራም ለሚከታተሉ ሁሉ መልካም በዓል እንዲሆንላችሁ እመኛለሁ። እንግዲህ ከወጣቶች ይሄን ስጦታ ተቀብያለሁ። ቴንክ ዩ ሶ ማች። በጣም ወዳችኋለሁ። This is very nice. በጣም ያምራል። ያ በጠዋቱ ትልቅ ብለሲንግ ተቀብለናል። ያ thank you so much. ውድ ተመልካቾቻችን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የስጦታ ፕሮግራማችን እንግዲህ ይሄን ይመስል ነበረ። ከቀሪ ፕሮግራማችን ጋር አብራችሁ ልትቆዩ እንጋብዛችኋለን። መልካም ቆይታ። ላቭሊ ታይም አይደል? በጣም በኢየሱስ እንዴት ነበረ? በጣም ደስ ይል ነበረ። ያው በመጀመሪያ መንፈሳዊ አባታችን ቤት መገኘታችን፣ ከዛ ላይ ሰርፕራይዝ ማድረጋችን፣ ስጦታ መስጠታችን it's a blessing። በጣም ትልቅ ፕሪቪሌጅ ነበር። ከዛ ውጪ ደግሞ እሱ ኦነር የሚያደርገው ጋር እንግዲህ ስጦታው ተከፍቷል አይታችሁታል ብለን ስለምናምን እሱን ኦነር የሚያደርገውን ሰው ጋር በቅርብ የተደረገ ፕሮግራም ነው። ከሱ ጋር የተነሳውን ፎቶ መስጠቱ ለሱ ትልቅ ቫልዩ ስላለው የሱን ደስታ አይተናል ማለት ነው። እንዲሁም ደግሞ እኔ ነፍሳችን እስኪጨነቅ ድረስ ነበር በቃ አወቀብን አላወቀብን በጣም እና እንደዛ ሆኖ ግን መጨረሻ ላይ ነፍሳችን አት ዘ ሴም ታይም ሀሴት አድርጋለች። ከመንፈሳዊ አባታችን ጋር
ቁርስን ማዕድ ተቋርሰን ነበር የመጣ ነው። በጣም ይጣፍጥ ነበር አይደል? ከዛ ባለፈ ደግሞ አይደል መጽሐፍ ቅዱስ ሲናገር ስጦታ በርን ይከፍታል ተብሏል። እዚህ በራችን የተከፈተ በር አለ። አሁን ከዚህ ከገና በኋላ አንቺም አለሽበት በእኛ ውስጥ በአብርሃም እቅፍ ውስጥ ይስሐቅ ስጦታ ውስጥ አለሽ። ምስጉን እንዳታስቢ፣ ምንም እንዳይሰማሽ። እዚህ በረከታችንን ተቀብለን ብዙ የተከፈተ በር ተዘጋጅቶልናል። እሱ እንግዲህ ለመውረስ እንደረደራለን። it was a wonderful time። እሺ ጣል ታርጊልናለሽ ወይስ እንዴት ነው? እንደውም እናንተ መስማትም የለባችሁ። ይሄ እሺ ጆሮአችንን እንይዛለን፣ ብቻዋን ታነባለች በልቧ። አንዴ የመጨረሻ ግጥም ያው የጌታችን ልደትም እያከበርን ስለሆነ እሱን አስመልክቶ ለተመልካቾቻችንም ሁላችንም ቤት የሆነ ክስተት ስለሆነ በጣም አዝናኝ ግጥም ነው። አይ ሆፕ ትወዱታላችሁ። ሽንኩርቱም ይገዛ በሬውም ይታረድ በዓሉን ለማድበቅ ይባል ይወጣ ወረድ ነጠላውም ይቋጭ ቀሚሱም ይሰፋ እንጀራውም ይጋገር ዳቦውም ይደፋ ሁሉም በያለበት ይበልቀና ደፋ ግና መሆኑ ካልቀረ ለጌታችን ልደት ቤቱ ብቻ ሳይሆን ልባችንም ይሁን እርሱ የደመቀበት ለዓለም ተወልዷል በኔስ ልብ ታዲያ ኢየሱስ ተወልዷል ብለን የምናይበት ውልደቱ ለሞቱ ሞቱም ለትንሳኤው ለኔ ላንተ ላንቺ ወደ ህይወት መግቢያው እግዚአብሔር ሰው ሆኖ ለኛ የወረደበት መሆኑን አስበን በዚህ መገለጥ ውስጥ ማክበር ይሆናል። አሜዚንግ ላቭ ሽንኩርቱም እንዳለ ሆኖ ግጥሞች በቃ የሆነ ከሪያሊቲ እነሱና ኮስትን ታሪክ ያደርጋል ራስ it's beautiful። ይቅር ብያቸዋለሁ። ያው ይቅር ስለተባልኩ ሊብሉ ከፈርጓል። በጣም የሚደንቅ ጊዜ እያሳለፍን ነው። በዚህ መሃል ግን አንድ እኔ ሁሉ ጊዜ ጥያቄ የሚሆንብኝ ሳናነሳም ሳናወራበትም ማለፍ የሌለብን ነገር ብዬ የማስበው ይሄንን በዓል ይሄንን የጌታችን ልደት መታሰቢያ በዓል ስናከብር በቃ የተቀበልነውን ነፃ ስጦታ የመዳናችንንም ስጦታ እያሰብን ነው የምናከብረውና ግን ብዙ ሰዎች አሉ ደግሞ ይሄንን ስጦታ ያልተቀበሉና ለምን ሰዎች ሪጀክት ያደርጋሉ ይሄንን ነፃ ይሄንን የመሰለ ጊፍት የዘላለምን ህይወት እግዚአብሔርን ራሱን እንዴት ለምን ሪጀክት ያደርጋሉ የሚለው ነገር ብዙ ጊዜ ጥያቄ ሆነብኛልና ምን ትላላችሁ እናንተ? እኔ ነፃ ስለሆነ ይመስለኛል ያ ነፃ ነገር ያሳላብ እና ደግሞ ያው ሰዎች ብዙ ጊዜ የለመድነው ተጋግጠን ጥረን ግረን ምናምን አይን ማረግን ስለሆነ ብዙ ጊዜ ሰዎች የለመዱት ነፃ ከዛ ደግሞ ሊገኝ የማይችል ነገር በነፃ ሲሆን ደግሞ ሰዎች ብዙ ጊዜ ጥርጣሬ ውስጥ ይገባሉ። ብዙ ጊዜ ያጋጥመኛል ወንጌል ምናምን ለመስበክ ስንሞክር ይጠይቁኛል እኔ ምንሽ እንደው አታፍሪ በነፃ ነው ስትይ በቃ ማመን ብቻ ነው የሚጠይቀው ስንላቸው ሰዎች ብዙ ጊዜ አያሳምናቸውም። በቃ የሰሩት ኃጢያት ምናምን ይደራረብና ዲያብሎስም ጭንቅላታቸው ውስጥ በጣም ብዙ ኩነኔ ስለሚያስቀምጥ ነው መሰለኝ ሰዎች እንደዚህ አይነት ነገሮችን እግዚአብሔር በነፃ ምህረት ያደርግልኛል ብለው አያስቡ። እግዚአብሔር ግን በነፃ ነው ምህረት ያደረገልን። ኢቭን ሳንጠይቀው ነው ልጁን እንኳን የሰጠን። ጠይቀ ነው የሆነ ነገር አድርግልንና እንደው እስቲ ለምህረት የሚሆን ነገር ብለነው እንኳን አይደለም እንዲሁ ወደደንና እነዚህ ሰዎች በኃጢያት ከሚኖሩ ብሎ ነው ኢቭን ስጦታውን የሰጠን እና ነፃ መሆኑ አይ ቲንክ ለዛ ይመስለኛል ብዙ ሰዎች አላ አንዳንዴ እንዴት ነው ውድ የገዛነው ዕቃና ቅናሽ ማም የገዛነው ዕቃ አንድ አይነት አይደለም። ውድ ሲሆን በቃ ስንሽ ቆጠቆጥ ራሱ ዝም ብሎ አይቀመጥም የሆነ ቦታ ላይ ምናምንና በጣም ቫልዩ አለው እና አንዳንዴ የሚያስከፍል ኮስት የሚያደርግ ነገር እንደዛ መሆን የለበትም ድነታችን። ምክንያቱም ምን መክፈል የምንችለው ነገር አይደለም። በስንት ብር እንገዛዋለን የዘላለምን ህይወት? በስንት ብር እንገዛዋለን የአምላክን ደም? it's expensive እና ጌታ ራሱ ያውቃል ገዝተን ከፍለን እንደማንጨርሰው ስለሚያውቅ አያየና እንደማይሆን ገባ። ምክንያቱም አይደለ ያ ሁሉ 600 ምናምን ህግ የተቀመጠው እኮ በዛ እንደው ጠጋ ማለት ከቻልን እኮ እግዚአብሔር እና ግን አየና አይሆን ያ ሁሉ ህዝብ በቃ ትንሽ ነገር ሲያደርግ ሙሉ ነገር ያበላሸዋል። መሆን ስለማይችል ያለው አማራጭ it's open the door በቃ ያን ነገር መክፈት በቃ just believe እግዚአብሔር ጌታ ኢየሱስን ከሞት እንዳስነሳው ጌታ ኢየሱስ የእግዚአብሔር ልጅ እንደሆነ በማመን በቃ in a simple way ያ ነው ድነት free gift እና ነፃ ነው ማለት ርካሽ ነው ማለት አይደለም። በነፃ ተገኘ ማለት it costed የእግዚአብሔርን ደም it costed የአምላክን ደም በምንም ከፍለን በምንም እዚህ ምድር ላይ ያለ ሀብት እኮ መጽሐፍ ቅዱስ ሲናገር የኔ ነው አለ። ከብቱንም ልትሰውልን ትፈልጋላችሁ እሱም የኔ ነው አለ። ተራሮች ላይ ያሉትን ልትሰው ትፈልጋላችሁ እሱም የኔ ነው አለ። እግዚአብሔር ከኛ የሚፈልገው it just ልባችንን ብቻ it just በቃ እሺ የሚል እግዚአብሔር የሚቀበል ወደ ልቤ ገብተህ
ህይወቴን ለውጥ የሚል ልብ ብቻ ነው የሚፈልገው። እንደኔ ያ ሲሆን የዘላለምን ህይወት በነፃ ማግኘት እንችላለን ማለት ነው። ሲቀጥል መጽሐፍ ቅዱስ ደግሞ ሲናገር ወንጌል ስለ ልጁ ነው ይላል። ወንጌል ማለት ደግሞ ለማመን የሚከብድ በጣም ለማመን የሚከብድ አስደሳች ዜና ጉድ ኒውስ ማለት ነው እና ሰዎች ይህንን ነገር በጣም ለማመንም ስለሚከብድ እንዴት ነው እኔ አሁን መጽደቅ እችላለሁ? እኔ የኢየሱስ ክርስቶስን ስራ በነፃ በማመኔ ብቻ እኔ መጽደቅ እችላለሁ የሚል አቲቲዩድ እና አመለካከት ስላለን ሮንግ የሆነ አስተሳሰብ ስላለን ከዚህ የተነሳ ሰዎች ሪጀክት ሊያደርጉት ይችላሉ። ነገር ግን መጽሐፍ ቅዱሳችን ሲናገር ምን ይላል? ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋልና ይላል። ይህም የእግዚአብሔር ስጦታ ነው እንጂ ከናንተ የሆነ አይደለም ይላል። ስለዚህ ብቸኛ ማድረግ የሚጠበቅብን ምናልባት በየቤቶቻችሁ ሆናችሁ ይሄንን ነገር የምትከታተሉ ካላችሁ ማድረግ የሚጠበቅባችሁ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ በማመን መቀበል ብቻ ነው። ስራ እና የሥራ ውጤቶች መልካም ናቸው። ስለ ጸደቅን ነው የጽድቅን ስራ ምን ሰራው እንጂ ለመጽደቅ አይደለም የጽድቅን ስራ ምን ሰራው። እኔ አሁን ነጭ ልብስ እናንተ አሁን ለምሳሌ እኔ እንኳን ነጭ ልብስ አይደለም የለበስኩት አረንጓዴ ነው። ነጭ ልብስ ለብሳችኋል። እዚህ አካባቢ ጭቃ ቢኖር ጭቃው እንዳይነካችሁ በጣም ተጠንቀቃችሁ ነው የምትሄዱት አይደለ? ስለ ነጭውን ልብስ ስለለበሳችሁ ነው እንጂ ነጭ ልብስ ለመልበስ አይደለም እዛ ጭቃ ውስጥ የምትገቡት አይደለ? ልክ እንደዚሁ ደግሞ እምንሰራው ለመጽደቅ ሳይሆን ስላመንን የጸደቅ ነው። ስለዚህ ምናልባት ለማመን ሊከብደን ይችላል። ነገር ግን ማመንና መቀበል ሰሬንድ ማድረግ መቻል አለብን። ሰሬንድ ማድረግ የሚለውን ነው አንድ ብዙ ሰው የሚቸገርበት ነገር። ለምን የላይፉ ላይ ያለውን ኮንትሮል ሉዝ እንደማድረግ ነው። ግን መጽሐፍ ቅዱስ እናንተ ሸክማችሁ የከበዳችሁ ኑ ወደ እኔ ሊያሳርፈን እንጂ የሆነ ላይፋችን አውት ኦፍ ኮንትሮል ሊወጣ አይደለምና ያ አሁን እንዳየሁት ከሆነ ጸጋ ማለት በጣም ትልቁ ስጦታችን ነውና ይሄንን ነገር ከቨር የሚያደርጉብን ብዙ ዓለም ላይ ያሉ ነገሮች አሉና እንደ ሳንቲም መውሰድ እንችላለን። ሳንቲም በአቅሙ በቅርጹ ያነሰ ነገር ነው፣ ግን ደግሞ ወደ አይናችን ባስጠጋ ነው ቁጥር ነገሮችን ይከልለናል። ትልቅ የመምሰል ነገር አለና እንዲሁ መጽሐፍ ቅዱሳችን ሲነግረን ክርስቶስን ተስፋ ያደረግነው ለዚህ ምድር ከሆነ ከሁሉም የምናሳዝነን ይላልና ያ ማለት እግዚአብሔር ያዘጋጀልን የሰጠን ትልቅ ስጦታ አለ። ግን ዴቪል ብዙ ነገሮችን አድርጎ እንዲገዝፉብን ዓለም ላይ ያሉ ነገሮችን እያደረገ ያንን ትልቅ ኢተርናል ላይፍ የሆነው ዘላለማዊ ህይወትን እንዳናገኝ በብዙ ነገሮች ከቨር ሊያደርግብን ይፈልጋልና እኛ ይሄንን የጌታ ኢየሱስ ክርስቶስ ልደት ክብረ በዓል ስናከብር ሁሌ ማሰብ ያለብን መጨነቅ ያለብን አለባበሳችን የምናደርጋቸው ነገሮች ሳይሆን እግዚአብሔር ምን አድርጎልናል የሚለውን ሞር ፎከስ ባደረግን እሱ በአመለካከታችን በሱ በተቃኘ ቁጥር ወደ እግዚአብሔር ሐሳብ የመጠጋት ነገር አለና ይሄን መረዳት ያተርፈናል ያስባለሁ። ድምጽ ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣ እኛም ልንዘምርለት ወደድን።
ጥቂቱን የሰው ፍቅር አይን አይቶ ሲደነቀኝ የፍቅር መጀመሪያ አንተማ እንዴት ትልቅን ጥቂቱን የሰው መውደድ አይን አይቶ ሲደነቀኝ የመውደድ ጅማሬ አንተማ እንዴት ትልቅን ወደድኩሻለው ቃላትን የቆለለው ሳይታሰብ በድንገት ከስፍራው ቀለል አለ በቆላ ወይም በደጋ በክረምትም በበጋው ሕያው ነው ያንተስ ፍቅር ይለወጥ ወይ ብዬ አልሰጋም ገብተ
ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣ እኛም ልንዘምርለት ወደድን። ፕሮግራማችን ይሄን ይመስል ነበር። ውድ ተመልካቾቻችን እስካሁን ድረስ ብዙ ነገር እንደተማራችሁ አብራችሁን ኢንጆይ እንዳረጋችሁ በዓልን በአስደናቂ ሁኔታ እንዳሳልፋችሁ እናምናለን። ተመልካቾቻችን እኛ አርሚዎች ነን። አርሚን በተለያዩ ሶሻል ሚዲያዎች ላይ ማግኘት ትችላላችሁ። በኢንስታግራም፣ ቲክቶክ፣ ፌስቡክ፣ ዩቲዩብ ባሉት ሶሻል ሚዲያዎች ላይ ሁሉም ላይ ያለ ትሬድ አሁን የመጣው እዛ ላይ መተናል። ስለዚህ ይሄኛው ፕሮግራማችን ደግሞ በተለያዩ ሶሻል ሚዲያዎቻችን ላይ ይለቀቃሉ። እንድትከታተሉ እንድትባረኩባቸው ያናሰናቸውን መልካም ነገሮች እየተካፈላችሁ ደግሞ ከዛ ውስጥ መልካም ነገር እንድታገኙ እንጋብዛችኋለን። ሁሉም ሶሻል ሚዲያችን ላይ ፎሎ እንድታደርጉ እናበረታታችኋለን። እኛ ከወዲሁ እንሰናበታችኋለን። ከቀሪ የጎስፕል ቲቪ ፕሮግራሞቻችን ጋር አብራችሁ እንድትቆዩ እንጋብዛችኋለን። በድጋሚ መልካም በዓል።